አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዴት ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። የዚች አንዲት ነፍስ ታሪክ ከአገር በርካታ ነውሮች መካከል አንዱ ነው። ደግሞም የበዳዮችን ነውር ብቻ ሳይሆን የተመልካቹን ገመናም የገለጠ ሆኗል። በጋራ ማዘን የቸገረው አገር ተበዳይ የደረሰባትን ስቃይ ለመናገር ስትደፍር ድራማ ነው ብሎ የሚናገር የዘመን ገመና ሳይንሳዊነትንና ምክንያታዊነትን ለማስፈን ይተጋል ተብሎ የሚጠበቅበት ደግሞም ዩኒቨርሲቲ የሚልን ስም የሚያመለክተው የዶምቢዶሎ ዩኒቨርሲቲ ብርቱካን ላይ የተፈጸመውን ጥቃት እሷም ላይ የደረሰውን በደል ከማውገዝ ይልቅ ስሙ ባልተጠቀሰበት ሁኔታ እየዛተ ብቅ ብሏል። ከዩኒቨርሲቲው መግለጫ በፊትና በኋላ ጉዳዩን ያልተፈጸመ ለማድረግ የጣሩ ማስረጃ አቅርቡ በማለት ሊሞግቱ የዳዳቸው አእምሮና የሚያዝን ልብን ያልታደሉ የጭካኔ ሰዎች በዝተው መታየታቸው እነዚህ በእርግጥ ከደፋሪዎቹ በምን ይለያሉ የሚልን ጥያቄ ያጭራል። ሴትነቷ ለጥቃት የዳረጋትን፣ ጾታዋ እንዲህ ላለ መከራ ያበቃትን ሴት ለደፋሪም ለተደፋሪም ብሔርና ዘር የሚመድቡ የጭካኔ አድባራት ጽፈው ይለጥፋሉ። ሚዲያም ላይ ቀርበው ይናገራሉ። ከመወዳት እናት ተፈጥሬ ያለሁ የሚል የመወዳትም ሴት አለችኝ የሚል ደግሞም የማፈቅራት ሚስትና ጓደኛ አለችኝ የሚል አክስቴ ባትኖር ሕይወቴ እዚህ ደረጃ ላይ አይደርስም ብሎም የሚናገር ሰው እንደ ብርቱካን ላሉ ሴቶች ለማዘን ከሴት መፈጠሩ፣ ከሴት መፍጠሩ፣ ሴት መፍጠሩና ከሴቶች ጋር መኖሩ እንዲሁም ሴት መሆን ብቻውን በቂ አልነበረምን? ብርቱካን ከእነዚህ ወገኖቹ እንደ አንዷ ብትሆንስ ብሎ መጠየቅ ለእነዚህ ሕሊናቸውን ለሸቀጡ ሰብአዊነትንም ላልታደሉ የቁም እንስሳት የሚመጥን ጥያቄ ሊሆን አይችልም። ብርቱካን ኃላፊነት ወስዳ የደረሰባትንም በደል በእንባ ታጅባ ስትናገር ማስረጃ ታቅርብ የሚል የዘመን መንጋ እሷ በቴሌቪዥን ቀርባ ይህንን በምትናገርበት ዋዜማ ከአዲስ አበባ 100 ኪሎ ሜትሮች ርቀት ላይ ታግተው የተወሰዱ ሰዎች በሚሊዮን ገንዘብ እየተጠየቀባቸው ነው። ቤተሰብም በየእምነት ተቋማቱ ልመና ላይ ተሰማርቷል። እኒህ በምስሉ ላይ የሚታዩ አባት ልጃቸው እንደ ብርቱካን ታግታባቸው እየለመኑ ነው። አሊዶሮ በተባለ ቦታ ላይ ከገብረ ጉራቻ ወጣም ብሎ የታገቱት መንገደኞች ዛሬ እንደ ብርቱካን በሕይወት ላይ ተርፎ የሚችሉበት ዕድል መኖሩን ቤተሰቦች እየተናገሩ ናቸው። ታግታ ስለተደፈረችው ብርቱካን ማስረጃ የሚጠይቀው መንጋ ወደ ደብረ ማርቆስ ሲጓዙ ባሳለፍነው ሳምንት የታገቱት ሰዎች ደብዛቸው መጥፋቱን እነ ቢቢሲ ዘግበውታል ብሎ ቢጠየቅ ቢቢሲንም ማስረጃ ቅርብ ብሎ መናገሩ አይቀርም። እነዚህን ሰዎች ለማስለቀቅ የብልጽግናው አገዛዝ አንዳች ጥረት አላደረገም። ስለገታውም አንድም ቃል አልተነፈሰም። እንኳን አገር አቋራጭ መንገዶችን የግለሰቦችን ሕይወትና ደህንነት የመጠበቅ ግዴታ ያለበት መንግስት ከአዲስ አበባ ወደ ጎጃም የሚሄድ አውቶቡስ ሙሉ ታፈነ ሲባል አይደነግትም። በታገቱት 2 አውቶቡሶች ውስጥ የነበሩ ሴቶች ከእነዚህም መካከል ያሉ ሕፃናትና አዛውንቶች ምን እየተደረጉ ይሆን የሚለው አያሳስበውም። ይልቁንም ደስ እያለው እንደሚሰማው መጠራጠር አይቻልም። ዛሬ መጠቃትንና ማጥቃትን ከብሔር ጋር አገናኝተው የሚናገሩ ጉዶችም ስለ ብርቱካን መታገትና መደፈር ማስረጃ እንዲመጣ እየጠየቁ ናቸው። ይቺ ልጅ አባት የሌለው ልጅ እያሳደገች በልመናም እየኖረች ካልባሰ በቀር ከሰው ፊት የማይቀርብን ታሪክ ወደ ሚዲያ ለማምጣት የደፈረችን ልጅ ማስረጃ ታቅርብ ለሚሉ ሰዎች አገሪቱ እንዲህ ያለ ነውር የማይፈጸምባት ነች እያላችሁ ነው ወይ የሚል ጥያቄ ቢነሳላቸው ጉንጭ አልፊ ነው። አስገድዶ መድፈርን ፈቅደውና ይሁን ብለው ያሰማሩት የእናንተው ጠቅላይ ሚኒስትር እኒያ ንግግር የፊርማ ነው የሚሉት መሪያችሁ አይደሉምን የሚል ጥያቄ ማንሳት ተገቢነቱ አስተዋይ አእምሮ ላላቸው ብቻ ነው። ሴቶች እኮ አሁን በወንድ የተደፈሩት የእኛ ወታደሮች ግን በሳንጃ ተደፍረዋል። እንዲህ ያለ የመደፈር ይሁንታ የሰጡት ጠቅላይ ሚኒስትሩ ስለ እገታም ሆነ ስለ አስገድዶ መድፈር ስለተጠቁ ሴቶችና እናቶች ቃል ተንፍሰው አያውቁም። በዚህ ትእዛዛቸው ብቻ ከ100 ሺህ በላይ ሴቶች መደፈራቸውን ዋሽንግተን ፖስትና ዘጋርዲያን ጽፈዋል። 100 ሺህ ሴቶች እንዲደፈሩ ወንዶችም እንዲደፈሩ ዳግመኛ ማህፀንሽ ዘርን እንዳይተካ እናደርጋለን እያሉ ነውር የሚፈጽሙ ወታደሮችን ያሰማሩት ጠቅላይ ሚኒስትር የሚመሩት ሀገር ለመደፈር ማስረጃ አምጡ እያለ ሊሞግት ቢዳዳው ለመታገትም እማኝ ጥሩ እያለ ሊከራከር ቢሞክር
የሚገርም ላይሆን ይችላል። እንዲህ ያሉ ነውረኞች ከዚህ በፊትም ሲያደርጉት የነበረ ጉዳይ ነው። በመጀመሪያ ወንጀሉን ሲክዱ አልተፈጸመም፣ ውሸትም ነው እያሉ ሲከራከሩ፣ በመቀጠልም ማስረጃ ሲቀርብ ምክንያትም ሊሰጡት ሲሞክሩ መስማት የተለመደ ነገር ነው። ብርቱካን ላይ የደረሰው በደል ማስረጃ የሌለው ፈጠራ ነው ቢባል እንኳን አገሩ ላይ ያለው እውነት በየቀኑ መታገት፣ በየቀኑ መደፈር አይደለምን ተብለው ቢጠየቁም ምላሻቸው የተለመደው ክህደት ነው። ይህንን ንጉሱ ጥላውንም ሬድዋን ሁሴንም ብርሃኑ ጁላም ባጫ ደበሌም ደመቀ መኮንንም ሲክዱት የነበረ አብይ ግን ምክንያት ሲሰጡበት የነበረ ጉዳይ ነው። ከጠፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳስባቸው ገዢዎች ለአንዲት ሴትና ለአንድ ሰው ሕይወት ያላቸው ዋጋ ለአዲስ አበባ ሳርና ዘንባባ ካላቸው አተያይ እንደማይበልጥ ስለ እገታና መደፈር ሲጠየቁ ስለ አበባ ተጨንቀው በሰጡት ማብራሪያ አሳይተዋል። ጥቂት ማሳያዎችን እናስታውስ። በዚያ አፍላይ መንጋነት ዘመን፣ በዚያ የደቦ ፍርድ መንግስት ታገዝ በሆነበት ወቅት ሴት የደንቢዶሎ ዩኒቨርሲቲ ተማሪዎች ታግተው ደብዛቸው ሲጠፋ ጠቅላይ ሚኒስትሩ በፓርላማ ተጠይቀው የሰጡትን ማብራሪያ እናስቀድም። መጀመሪያ ግን ጥያቄው ደንቢዶሎ ዩኒቨርሲቲ በተፈጠረው የጸጥታ ችግር በማምለጥ ላይ የነበሩ የዩኒቨርሲቲ ተማሪዎች አጋቾቹ እነማን ናቸው? የታገቱ ተማሪዎች በምን ሁኔታ ላይ እንደሚገኙ ማብራሪያ እንዲሰጡኝ እጠይቃለሁ። አመሰግናለሁ። እኒህ ፓርላማ አባል እንዲህ ብለው ሲጠይቁ የኢትዮጵያ እናቶች ይጸልዩልኛል የሚሉት ጠቅላይ ሚኒስትር ለእነዚህ ለታገቱ ተማሪዎች እናቶች ሞራል እንኳን የሚጨነቅ ከአንድ ሀገር መሪም የሚጠበቅ ምላሽ ይሰጣሉ ተብሎ ቢጠበቅ ልክ ነበር። ጠቅላይ ሚኒስትሩ ግን የመለሱት መልስ አገትሁ የሚል የለም በማለት የታጋች ቤተሰቦች ራሳቸው ውሸተኛ መረጃ እያሰራጩ እንደሆነ አድርገው ጠቆሙ። መታገታቸውን እኔ አገትኩ የሚል ኃይል የለም። ተጎድተዋል እንዳይባል በሁሉም ቀበሌ በሁሉም ወረዳ በተደረገው አሰሳ ተጎድቶ የተገኘ ሰው የለም። ችግር አልደረሰባቸውም አሉ ደግሞ እንዳይባል ልጆቹ ቤተሰብ ጋር ያልደረሱ አሉ። ሳይጎዱ ተጎዱ የሚነገረው እንደተጠበቀ ሆኖ ይህ የፓርላማ ውሎ በሚከናወንበት ሰሞን ዋናው የማህበረሰቡ መወያያ አጀንዳ እነዚሁ በታጣቂዎች የታገቱት ተማሪዎች ነበሩ። ጠቅላይ ሚኒስትሩ ግን የታገቱትን ሴት ተማሪዎች አገትሁ የሚል የለም ብለው ምንም ድንጋጤና ሐዘኔታ በሌለው ሁኔታ ከመለሱ በኋላ በብስጭት የተናገሩት ከቦሌ ጎዳና ላይ ተሰረቁብኝ ስላሏቸው 20 ጣባ አበባዎች ነበር። አንዳንዶች የገጽታ ግንባታ ስራ ስለመሰላቸው ከአበባ ውስጥ ምርጡን የፈካውን ብቻ ሌሊት ይወስዱብናል። የሚያስቅ ነገር አይደለም። በጣም ያሳዝናል። ከተጠለፉ ልጃገረዶች ይልቅ የተቀጠፉ አበቦች የሚያሳዝናቸው ጠቅላይ ሚኒስትሩና አመራራቸው በአገሪቱ ውስጥ እገታ ተንሰራፍቶ አስገድዶ መድፈርን በርክቶ የዜጎች ሕይወት አደጋ ውስጥ እንዲገባ ልዩ ልዩ ስልቶችን ይጠቀማሉ። ከታጣቂ ኃይሎች ጋር የገቡበትን ጦርነት ማሸነፍ ሲሳናቸው፣ ታጣቂ ድርጅቶችን ማሸነፍም ሲያቅታቸው በትይዩ የመንግስት ፋኖ የመንግስት ኦላ በማሰማራት እገታና አስገድዶ መድፈር እንዲፈጸም ያደርጋሉ። ከውጭ ሀገርም ጦር ያመጣሉ። ይህንን የሚያደርጉትም ሸኔ ያደረገው ጽንፈኛው ፈጸመው በማስባል ታጣቂ ድርጅቶችን ከህዝብ ለመነጠል መሆኑ ነው። ይህንን በምርመራ ሪፖርቱ ያጋለጠው ዋሽንግተን ፖስት ነው። ይህ በምስሉ ላይ የሚታየው የዋሽንግተን ፖስት የግንቦት 21 2023 ዘገባ በኦሮሚያ ውስጥ የሚንቀሳቀሰውንና መንግስት ሸኔ እያለ የሚጠራውን ታጣቂ ኃይል በህዝብ ለማስጠላት አገዛዙ አንድ ፈቃድ አብደሳ የተባለን ግለሰብ ኃይል አደራጅተህ በኦሮሚያ ውስጥ ሸኔ ነኝ እያልክ አግት፣ ዝረፍ፣ ግደልም ብሎ እንዳሰማራው ያትታል። እነዚህ ፈቃድ አብደሳ የሚመራቸው የመንግስት ሸኔዎች የተሰጣቸው ተልዕኮ ሰዎችን ማገት፣ በተለይ የአማራ ተወላጆችን መግደልና ማፈናቀል መሆኑን በዝርዝር ያስነብባል። ሮይተርስ ደግሞ በሽመልስ አብዲሳ የሚመራና በጠቅላይ ሚኒስትሩ የበላይ ጠባቂነት የሚሰማራ ኮሬ ነገኛ የተሰኘ በዋናነትም በኦሮሚያና በአዲስ አበባ ሰዎችን የሚያግት መንግስታዊ መዋቅር መኖሩን በምርመራ ዘገባ ማረጋገጡ አይዘነጋም። እንዲህ ያለ መንግስትና አመራር ባለባት ኢትዮጵያ ውስጥ የሚኖሩ ሰዎች ዛሬ እንደ ብርቱካን ያሉ ሴቶች ስለመታገታቸውና መደፈራቸው ሲናገሩ ማስረጃ አቅርቡ እያሉ ይሞግታሉ። የሰው ነፍስ ረክሶ በሊቢያ በረሃዎች ይሰማ የነበረ የአጋቾች ድራማ፣ በሲሲሊ ማፊያዎች ድርሳናት ላይ ይታወቅ የነበረ ታሪክ፣ በናይጄሪያ የቦኮ ሃራም ዘገባዎች ላይ ይነገር የነበረም ጥፋት ዛሬ ከኢትዮጵያ ዋና ከተማ አዲስ አበባ ጥቂት ኪሎ ሜትሮች ርቀት ላይ የሚፈጸም ተራ ተግባር ቢሆንም ይህንን ወንጀል ከማውገዝ ይልቅ ይህንን ነውርም ከማነወር በላይ ማስረጃ የሚጠይቁ የዘመን ጉዶች
በርክተው ታይተዋል። የታጋች ቤተሰቦች ገንዘብ እንዲያስገቡ የሚጠየቁት በመንግስት ባንክ ነው። አጋቾች ደውለው ትዕዛዝ የሚሰጡት መንግስት በሚያስተዳድረው ቴሌኮም ነው። ዘኢኮኖሚስት የብልጽግናው መንግስት ሹሞች ይህንን ለማስቆም ጥረት እንደማያደርጉ በጉዳዩም ላይ መናገር እንደማይወዱ ቢገልጽም ራሳቸው የሚሳተፉበትንና የገቢያቸው ምንጭ የሆነን ነገር ለማስቆም እንዴት ሊሰሩ ይችላሉ ብሎ ግን አልጠየቀም። የተቃዋሚዎቻቸውን የስልክ ውይይት ሲያዳምጡ የሚያድሩ ጠቅላይ ሚኒስትር ተቾቻቸው ከየቤታቸው እየታፈኑ ወደ እስር ቤት እንዲወሰዱ ትዕዛዝ የሚሰጡ የአገር መሪ ባሉባት ኢትዮጵያ አጋቾች በቀጥታ ስልክ ደውለው የማስለቀቂያ ገንዘብ ሲጠይቁ ግን ለመንግስት ባለስልጣናት ጆሮ ገብ አይሆንም። አጋቾች አንድም በመንግስት የተሰማሩ ወይም ለስልጣን የማያሰጉ እስከሆነ ድረስ የሴቶችን ገላ ጦር ሜዳ ቢያደርጉ የድሃን ልጅ ማግተው ገንዘብ ቢጠይቁ የሚቆጣቸው የለም። ሰሞኑን በኦሮሚያ የተፈጸሙ 2 የአውቶቡስ እገታዎችን በማስመልከት ዘገባ የሰራው ቢቢሲ 100 ሰዎች ታግተው በጠፉበት በመቶ ሺዎችና በሚሊዮኖችን በሚጠየቁበት በዚህ ወቅት የመንግስት ኃላፊዎች ስለ እገታዎች እንዲነግሩኝ ልጠይቃቸው በሞክር አልተሳካልኝም ብሏል። ዘኢኮኖሚስት በበኩሉ የብልጽግናው አገዛዝ ስለ እገታ ታጋቾችና አጋቾች አይናገርም በማለት ገልጾታል። በእርግጥም መንግስት ስለ እገታ ለመጨረሻ ጊዜ ያወራው በ2012 ዓ.ም ደንቢዶሎ የተፈጸመውን እገታ አስታኮ ነበር። ያኔ ንጉሱ ጥላሁን አስለቅቀናል ብለው የዋሹበት፣ ተመስገን ጥሩነህ ተለቀው ከቤተሰቦቻቸው ተቀላቅለዋል ብለው የቀጠፉበት፣ አብይ ሱዳን ሳይሄዱ አይቀሩም እያሉ ያፌዙበት መንግስት ስለ እገታ በይፋ የተናገረው የመጨረሻው ንግግር ነው። እና ከአካባቢው ህብረተሰብ ጋር በመወያየት የተለቀቁ ተማሪዎች አሉ፣ መረጃ አለን። ታግተው ከነበሩ ተማሪዎች ውስጥ 13 ሴቶችና 8 ወንዶች በድምሩ 21 ልጆች በሰላማዊ ሁኔታ ተለቀዋል። የአገዛዙ ባለሟሎች ውሸትን የመግዣ ፖሊሲ አድርገው ከመተግበራቸው የተነሳ የታገቱትን ሰዎች አስለቅቀናል እስከ ማለትም ደርሰዋል። ይህንን የውሸት መረጃ እንዲናገሩ ደግሞ መመሪያ የሚሰጣቸው በዋናነት የጠቅላይ ሚኒስትሩ ጽሕፈት ቤት መሆኑን ዛሬ በቁዘማ ላይ የሚገኙትና የቀድሞው ተደማሪና ደማሪ ንጉሱ ጥላሁን በሰርግም በክርስትናም ላይ ለሚያገኟቸው ወዳጆቻቸው የሚናገሩት ሆኗል። በ2012 ዓ.ም ጥር የመጀመሪያ ሳምንት ጠቅላይ ሚኒስትር አብይ ወደ ጀርመን በርሊን ለአንድ ስብሰባ በተጓዙበት ወቅት በኢትዮጵያ የማህበራዊ ሚዲያ ተጠቃሚዎችና ተርታው ማህበረሰብ ጭምር ከደምቢዶሎ የታገቱትን 27 ተማሪዎች አጀንዳ አድርጎ በመንግስት አቅመቢስነት ላይና ለምን እነንትናን ልክ ያስገባልንም እያለ የጦርነት ቅስቀሳና የጥላቻ ትንተናዎችን ይሰጥ ነበር። ጠቅላይ ሚኒስትሩም ያ በመደመር ሰበብ ፈጥሮት የነበረው መንጋ እንደተነሳባቸውና ቅር እያለው እንደሆነ ሲያውቁ በወቅቱ የፕሮፓጋንዳ ሰራተኞቻቸው መካከል አንዱ የነበሩትን ንጉሱ ጥላሁንን 21ዱን አስለቅቀን 6 ይቀሩናል ብለህ ተናገር በማለት አዘዟቸው። አቶ ንጉሱም ሱፋቸውን ለብሰው መነጽራቸውን አጥልቀው ኢቲቪ ስቱዲዮ ተገኙና ይህንኑ የታዘዙትን ውሸት አስተጋቡ። በዚህ መልኩ የራሳቸውን ሹማምንት በሐሰት እንዲናገሩ ያደርጉት ጠቅላይ ሚኒስትሩ ጥር 2 ቀን 2012 ዓ.ም 21 ታጋቾችን አስለቅቀናል ብለው ንጉሱ ጥላሁን ከተናገሩ ከ23 ቀናት በኋላ ራሳቸው ፓርላማቸውን ሰብስበው ያገኘነው ነገር የለም ብለው ተናገሩ። ውሸትን እንደ መንግስታዊ የመግዣ ፖሊሲ የያዙት ገዢዎች ያልተለቀቁትን ሰዎች ተለቀዋል የሚል ቅጥፈት በማስነገር ጠንካራ መንግስትና አሰራር ያላቸው ለማስመሰል ጥረት አድርገው ነበር። በታጋች ቤተሰቦች ስነ ልቦና ላይ የፈጸሙት ጨዋታ ግን በዚህ አላበቃም። ንጉሱ ጥላሁን በኢቲቪ አቶ ተመስገን ጥሩነህ በአማራ ቴሌቪዥን ቀርበው አስለቅቀናል ካሉ በኋላ ልጄን ወይም እህቴን ስጡኝ ብለው አዲስ አበባ የሄዱ የታጋች ቤተሰቦች እንዲታሰሩ ተደርገዋል። 2 ጊዜ የተጨከነባቸውና ሳይለቀቁ ልጆቻቸው ተለቀዋል ተብሎ የተነገረባቸው ቤተሰቦችም በእንባ ታጅበው መንግስትን ይማጸኑ ነበር። ምን አቅም አለኝ? አቅም የለኝም። መከራዬን አይቼ አስተምሬ ይወጣልኛል ብዬ አላውቅም። እኔ እንግዲህ ልጄ እግዚአብሔር ቢሰማን መንግስትም ቢራራልን ቢሰዱልን እያለ ነው። አይበላይልሽ ይህ ነበር ልብላ ልጄን ወይኔ መንግስት ተረከባቸው ተብለን ነበር። አሁን ወሬ ሆኖ ቀረ እንጂ ልጆቻችን ይመለሱልን። ትመለስልኝ ልጅ ሴት ልጆች አሉኝ፣ የኢትዮጵያ እናቶች ይጸልዩልኛል፣ እናቴ ተወደኝ ነበር ወዘተ ሲሉ የሚደመጡት የአገሪቱ ጠቅላይ ሚኒስትር እንዲህ ባለ መንገድ በእናቶችና ቤተሰቦች ላይ ግፍ የፈጸመ ፕሮፓጋንዳ አሰርተው ቅስማቸውን ሰብረውታል። ታግቶባችሁም ዝም በሉ በሚል መንፈስ የሚነገረውም ሆነ አስለቅቀናል የሚለው የውሸት መንግስታዊ ሪፖርት አሁንም ቀጥሎ ዛሬ ደግሞ ተበዳዮች በደላቸውን ሲናገሩ ማስረጃ አቅርቡ እየተባለ ነው። ባሳለፍነው ሰኔ መጨረሻ ከደባርቅ ዩኒቨርሲቲ ወደ ቤተሰቦቻቸው ሲመለሱ የታገቱትን ተማሪዎች አስለቀቅን፣ 7 ብቻም ቀሩን ያለው የኦሮሚያ ክልላዊ መንግስት ነበር። የራሱን መንግስታዊ ሸኔ አሰማርቶና ጠቅላይ ሚኒስትሩና ሽመልስ አብዲሳ ይመሩት
አድርጎታል በተባለለት የኮሬ ነገኛ መዋቅር ሰዎችን የሚያግተው አገዛዙ በኦሮሚያ ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ የቀድሞ ደማሪና ተደማሪ ንጉሱ ጥላውን ያሉትን ደግመው 160 ሰዎችን አስለቅቀን 7 ቀሩን ብለው ዋሽተዋል። ብልጽግናዎች ሲዋሹ አቅደው አስበውበትና ይሁነኝ ብለው ግን ለዛሬ ዓላማ ብቻ ነው። የዕለት የዕለቱን የሚያስቡ ገዢዎች እንዲህ ያለ ቅጥፈት እየተናገሩ በህዝብ ስነ ልቦናና ኑሮ ላይ የሚፈጥሩት ቀውስ አያሳስባችሁም? ዘኢኮኖሚስት በኢትዮጵያ ውስጥ እገታ ለምን በዛ ይልና ይጠይቃል። ለዚህ ከሚያስቀምጣቸው ምክንያቶች አንዱ የመንግስት አቅመቢስና ደካማ መሆን ነው። በእርግጥ ኢትዮጵያ ባለፈችባቸው ውጣ ውረዶች ሁሉ እንዲህ ያለ ደካማና ለዜጎቹም ኃላፊነት የማይሰማው ራሱን ችሎም የህዝብ ደህንነት አደጋ የሆነ መንግስት አጋጥሟት የሚያውቅ አይመስልም። የራሱን ታጣቂ ቡድን ፈጥሮ የሚያግት መንግስት ብቻ ሳይሆን እንዲህ ባለ መልኩ አውቶቡስ ሙሉ መንገደኛ የሚያግት ይቅርና አንድ ሰውም ይዞ የሚሰወር ሽፍታ የነበረ ስለመሆኑ የተጻፈ ነገር የለም። እጅግ ደካማና ጨካኝ የሆነው አገዛዙ ግን ደካማ መሆኑን እንኳን አያምንም። ተበዳዮች ነፍሳቸው ተርፎ ለታሪክ ነጋሪነት ሲበቁ ደግሞ ማስረጃ ቅርቡ የሚሉ መንጋዎች አየሩን ሞልተውታል። ብርቱካን ላይ አጋቾችም ሆኑ ደፋሪዎች የፈጸሙት ብቻውን አልበቃም። ማስረጃ ይምጣልን የሚሉ ሰዎችም የደፋሪዎቹን እድል ቢያገኙት ተመሳሳዩን ከማድረግ የማይመለሱ መሆናቸውን አሳይተዋል። ለእሷ ከማዘን ይልቅ እንዲህ ባለው ነገር ላይ ለመረባረብ የሚደረገው ጥረት ማስረጃ ቅርቡ የሚለው ሙትወታ አንድ ዓላማ ግን አለው። እሱም ያስደፈርናችሁ የደፈርናችሁና የበደልናችሁ ሁሉ ወጥታችሁ መናገር አትችሉም፣ እንዲህ እያልን ድራማ ነው ውሸትም ነው እያልን እናካልባችኋለን በማለት ተበዳዮች እንዳይናገሩ ለማድረግ ነው። ገድለው አስከሬን የማይሰጡት ሰዎች ደፍረውም በደል አይነገር እያሉ ናቸው። መልካም ሁሉ በመመኘት እዚሁ እንሰናበታለን።